ወይዘሮ አባይነሽ ሁንዴ ይባላሉ። የይርጋለም ከተማ ነዋሪ ሲሆኑ ረጂ ደጋፊ ወገን የላቸውም። በደሳሳ ጎጆ የረጅም ጊዜ የመከራ ህይወት አሳልፈዋል። በቅርቡ የፌደራል መንግስት ሰራተኞች ዋስትና አስተዳደር በይርጋለም ከተማ ለአቅመ ደካማ አረጋውያንና ጡረተኞች ካስገነባው መኖሪያ ቤት ባለድለኛ ሆነዋል። በዚህም ደስተኛ መሆናቸውን ይገልጻሉ። በግማት ውስጥ በሬን ይደበድባሉ። ቁጭ ብዬ አድራለሁ። ተኝቼም አትሰጣችሁኝ። ልጅ የለኝም፣ ምንም የለኝም። ልጄን አፈር ውስጥ ከትቼ አልሄድም ብዬ ነው ተቀመጥኩት አቦስቶ ውስጥ። አሁን ነጣ ወጣችሁኝ፣ ነጣ ወጥ። በአሁኑ ወቅት የተጀመረው የመረዳዳትና የመደጋገፍ ባህል እንደ ወይዘሮ አባይነሽ የበርካታ አረጋውያንና አካል ጉዳተኞች ችግር ማቃለል ችሏል። ቤቴን ብታዩ፣ ጓሮዬን ብታዩ ታለቅሳላችሁ። ቁጭ ብዬ ባትሪ በሁለት ቀን ነው የምገዛ። ግርግዳዬን ያፈረሱ መንገድ ዳር ነው። ቆሻሻ አምጥቶ ይጥሉብኛል። እኔ አሁን በሽታ ላይ ያደረጋችሁኝ እድሜያችሁ ሽቶ ይሁን። እግዚአብሔር ያግዛችሁ ማለት በጣም ደስ ብሎኛል። እንደዚህ አይነት ቤት የኔ ሰርቶ ይሰጠኛል ብዬም ጠብቄም አላቅም ነበር። ያ ጉዳቱ ተሰምቶ ሁሉም ተረድቶ የኔ እንደዚህ አይነት ቤት ሰርቶ ስለሰጡኝ በጣም አመሰግናለሁ ማለት። አሁን ጉዳቱ ተመልሷል። አሁን ደሜ ፈስቲቼ ስለመጣው ሀገር ብዬ አሁን ያኛ ደሜ ማለት ተመልሷል ማለት። እግዚአብሔር ይሄን ያገኛለሁ አላልኩ። እቺ የምታክለው ቤት ያለች አይታለች ያላፊው በዛች ኖራለሁ። ልጆቹ እዚህ ጋር አስተኛለሁ። ከዛም ሽንት መሸና አጥቼ ጋሮ መዞሪያ ዙሮ ታጥሮብኝ ያለ መሬት ሳንስ ታጥሮብኝ መውጫ መግቢያ አጥቼ መዘጋጃ ሞሮጥኩ፣ ቀበሌ ሞሮጥኩ፣ ምንም ፒቲ አጥቼ ዛሬ ጌታ ዓለም ላይ አሳየኝ። ዓለም ነው እድሜስ እኔ ያሰበው ጡረታ ካወነች ትንሽ ነበረች። አድጎ አሁን ብዙ ደረጃ ደርሷል። እግዚአብሔር ይመስገን። መረዳዳት ቢኖር ሁሉም ቢተባበር ሰው ለሰው ቢፋቀር ሁሉም ቢተባበር የት ይደረስ ነበር? ቢጥር የት ይደረስ ነበር? ሁሉም ሰው እንደዚህ ባገኝ እኔ ደስታዬ ማለት ነው። ደስታ ይሰማኛል ማለት ነው። ወታደር በጣም ስለተቆጣ ብዙም ሰው እንደዚህ እንደኔ አግዞ ሁሉም ሰው ተረድቶ እንደዚህ ከሰጡን በጣም ደስ ይለኛል ማለት። ከባድ ችግር አለ። የቤት ጦት አጥቼ ሜዳ በር ላይ ጉርጓድ ውሃ አለ። በሱ ላይ እሱን ተንዶ ምሰራበት አቅም ያጥቼ ደሜ እንባ ያለቀስኩ ባለቤቴ በዛ ቤት ዞር የተቃጠለ ለሞት ያበቃ። አሁን ሁለት ልጆች መከላከያ ያሉ 3 ልጅ በእጄ አለ። ለዚህ ለኔ አስቡልኝ። ይሄኔ አላሰብኩ በዚህ ዓለም አያለው ብዬ አላሰብኩ። በፌደራል የመንግስት ሰራተኞች ማህበራዊ ዋስትና አስተዳደር ለይርጋለም ከተማ አቅመ ደካማ አረጋውያንና ጡረተኞች ያስገነባው መኖሪያ ቤት ርክክብ ወቅት ተገኝተው ንግግር ያደረጉት የሲዳማ ክልል ፋይናንስ ቢሮ ኃላፊ ዶክተር አራርሶ ገረመው ደህንነትን ለመቀነስ የመረዳዳትና የመደጋገፍ ባህል በማጎልበት የበጎ አድራጎት ስራዎችን አጠናክረን እናስቀጥላለን ብለዋል። ይርጋለም ትልልቅ አባቶችን ትልልቅ ምሁራንን ለሀገር አበርክታለች። ይርጋለም ብዙዎችን ትጣራለች፣ ጠርታለችም አሳድጋለችም። የይርጋለምን ውሃ የጠጡ ተማሪዎች አልወደቁም። ከቦረና፣ ከክብረ መንግስት፣ ከሞያሌ እንዲሁም ከተለያዩ አካባቢዎች ተምረው ትልቅ ደረጃ ደርሰዋል። በይርጋለም የተማሩ ትልልቅ ሰዎች ዛሬ ጡረታ ወጥተዋል። ጡረታ የወጡበት ምክንያት ጡረታ የሚባለው መጦሪያቸውን የሚጦረው ፈጣሪ እግዚአብሔር ራሱ ነው። ሰው ለሰው ቢፋቀር ሁሉም ቢተባበር የት ይደረስ ነበር? ቢጥር የት ይደረስ ነበር? ምክንያት በጎ ስንሰራ መልካም ስናደርግ እግዚአብሔር እድሜን ይጨምራል። እድሜንና ልጅን ሊሰጥ የሚችል ማንም የለም። ቅንነትንና በጎነትን ደግሞ ሊሰጥ የሚችል ማንም የለም። እንደነዚህ ያሉ ነገሮችን ከትምህርት ከኮሌጅ አንመረቅባቸውም። የሚሰጠው እሱ ከላይ ሆኖ ነው። ስለዚህ ወደ ይርጋለም በመምጣታችሁ ይርጋለምን በመርገጣችሁ ዛሬ እናንተ እግር እርጥብ ነው ብለን እንወስዳለን።
እንደነዚህ ያሉ የጡረታን ገንዘብ በአግባቡ መምራት ማስተዳደር ትልቅ ጥቅም እንዳለው የተረዳነው እኛ የሲዳማ ብሔራዊ ክልላዊ መንግስት የፋይናንስ ኃላፊዎች በርግጥ ገብቶናል። ይህ ሀብት አይበላም መበላሸት የለበትም በሚል በ4 ዓመት በወሰድነው አቋም በእናንተም ሪኮግኒሽን በማግኘታችን እኔ በራሴ ትልቅ ደስታ ይሰማኛል። ትርጉሙ ለጡረተኞች በመሆኑ ነው። ካሁን በኋላ በእኛ ክልል ይህ ጡረታ ጎደለ አለፈ የሚለው አጀንዳ እንደማይሆን በቢሮ ማናጅመንትና በራሴ ስም ቃል እገባለሁ። ይህ ታሪክ ደግሞ ለነገው ስራም እንደሚቀጥል ለማሳሰብ እፈልጋለሁ። አስተዳደራችን በተለይ ባለፉት 3 ዓመታት በርካታ የሪፎርም ስራዎችን ሲያከናውን የቆየ ሲሆን በተለይ በዋነኛነት ትኩረት አድርጎ ከለያቸው ጉዳዮች አንዱ የጡረተኞች ገቢን ማሻሻል ነው። በዚህ በኩል ከተለመደው ስራ ጎን ለጎን በመንግስት የተጀመሩ የበጎ አድራጎት ኢኒሺዬቲቮችን ተግባራዊ ሲያደርግ ቆይቷል። የዘንድሮውን የበጎ አድራጎት ስራ ከዚህ በፊት ከነበሩት ለየት የሚያደርገው የተለያዩ ስቴክሆልደሮችን በማቀናጀት ዛሬ የሚመረቀውን በጣም አስደማሚ በአጭር ጊዜ ውስጥ ጥራቱን የጠበቀ የአረጋውያን ቤቶችን ለማሰራት እና ለምርቃት እንዲበቃ አድርጓል። ዛሬ ኢትዮጵያ ማህበራዊ ዋስትና ተቋሙ ላደረጉት በጣም ከፍተኛ ስራ ነው። ከ10 ሚሊዮን በላይ የሚሆኑ ወጪ አውጥቶ እዚህ ስታንዳርዳይዝ የሆኑ ቤቶችን ለእያንዳንዱ ለ8 ቤተሰቦች ከዚህ በፊት ተሰርቶ በማይታወቅ ሁኔታ ቤት ሰርተው አስረክበዋል። ሁለተኛ ደግሞ የሚለብሱትን መተኛ አልጋዎችን የሚበሉትንም ሁሉ ነገር በአሟላ ሁኔታ ነው አዘጋጁት። ይሄንን ተልእኮ ወስደን ሁላችንም ለነሱ ተርፏቸው ሳይሆን ለተቋማቸው ገንዘብ ተርፏቸው ሳይሆን መጀመሪያ በቁሙ መርዳት አለብን። ሰው ከሞተ በኋላ ማልቀስ ሳይሆን በቁሙ መርዳት አለብን የሚል መሪ ይዞ ለዛሬ በከተማችን ትልቅ ስራ ሰሩልን። እንኳን ደስ አላችሁ እና መስግናቸው። ሲዳማን መርጣችኋል፣ ሌሎች አካባቢዎችም ይፈልጓችኋል ብዬ አስባለሁ። ከዛሬ ቀን ጀምሮ ይህ ተቋም ውድ ሆናችኋል። ውድ ያደረጋችሁ ደግሞ ፍቅራችሁ ነው፣ ደግነታችሁ ነው። ይህ ነገር ይቀጥል። እኛም እንደ ቢሮ እንደ ክልል መንግስት በዚህ ዓመት እኛም በአቅማችን እንደ ቢሮአችን 2 ቤት እንሰራለን። በየዓመቱ እየሰራን ነው። ይህ ስራ በከተማ አስተዳደር በዞን በግል ደረጃ የፍቅር መንፈስ፣ ሰውን የመውደድ መንፈስ፣ የሰላም መንፈስ፣ የመደመር መንፈስ፣ የጥላቻ መንፈስ ወድቆ የመለያየት መንፈስ ወድቆ ኢትዮጵያ ደግሞ በብልጽግና ማማ ከዚህ ቀደም ያስጨነቀንን ድህነት፣ ችግር፣ መከራ ዛሬ ወንድማችን ለሀገር መከላከያ ሲዋደቅ መጥቶ በጥይት ተመቶ አካሉ የተጎዳ ይህን ቤት ሲያገኝ በማየቴ እኔ ትልቅ ደስታ ተሰምቶኛል። እንኳን ደስ ያላችሁ ሁላችሁም ለማለት እፈልጋለሁ። የኢፌድሪ የመንግስት ሰራተኛ ማህበራዊ ዋስትና አስተዳደር በይርጋለም ከተማ 8 ቤቶችን ለአቅመ ደካሞች አረጋውያን አሉ፣ ለአካል ጉዳተኞች አሉ፣ በተለይ ለሀገር ጉዳይ ሄደው በጦር ሜዳ ሄደው የተጎዱ ወታደርን ጭምራሉና ለነዚህ እጅግ በጣም የሚያስደንቅ 8 ቤቶችን ሰርተው በዛሬው ዕለት አስረክቦልናል። ቤቱ የሚያስደንቅ ነው። ሙሉ ማቴሪያል ያለበት ነው። የውስጥ ከመኝታ ከሚበላ ክችን የተሟላ አዘጋጅቶ ነውና የሰጠን። ይሄ ደግሞ እጅግ በጣም ትልቅ እድል ነው። በተለይ ስታያቸው የተሰራላቸውን ማህበረሰብ ክፍል ስታያቸው እጅግ በጣም የሚያሳዝኑ ደግሞም ይሄ ከተደረገላቸው ነገ ደግሞ ሁላችን ወደዛው ነው የምንሄደው፣ እያረጀን ነውና የምንሄደው። ለሌላውም ተስፋ የሚሰንቅ ነገር ነው የተደረገው። በዘንድሮ አመት በጣም እድለኞች ነን። በጠቅላይ ሚኒስተር ኦፊስ የሰራተኞች የተሰራው ወይንም ተጠሪ ቢሮዎች የተሰራው በሰራተኛና ማህበራዊ አስተዳደር የተሰራ ቤቶች ሌሎችም እኛ ደግሞ እንደ ቢሮ ሁሉም ቢሮ ይሰራሉ። ሁሉም ቢሮ 2 ቤቶችን ሰርቶ እንዲያስረክብ
ቤቱ ደግሞ ሲሰራ ጠቅላላ ቤት ማቴሪያልም እንዲዘጋጅ አድርገን እየሄድን ነውና ያለነው ስራውም አመርቂ ነው። እሺ እንግዲህ እንደሚታወቀው ይህ ህንጻ በፌዴራል መንግስት የተሰራ ፕሮጀክት ነው እና መስሪያ ቤቱም የመንግስት ሰራተኞችና ማህበራዊ ዋስትና አስተዳደር የሚባል ተቋም ነው ይሄን ያሰራው በባለቤትነት። እንግዲህ ህንጻ ለአቅመ ደካሞችና አረጋውያን እንዲሰራ ሲታሰብ ምናልባት የተሰጠን ጊዜ በጣም አጭር ጊዜና አንድ ወር ነበረ። በዚህ አንድ ወር ውስጥ እንደምንጨርስ ይሄን በማረጋገጥ ወደ ስራ ገባን። ከገባንበት ጊዜ ጀምሮ እንግዲህ በተሰጡን አንድ ወር ጊዜ ውስጥ በዚህ ሁኔታ በመታወት ሁኔታ ስራውን አጠናቀን ለአገልግሎት እንዲውል አብቅተናል ማለት ነው። እንደምታዩት እንግዲህ እነዚህ ለ8 ቤተሰብ የሚበቃ ህንጻ ነው። በውስጡ ሳሎን፣ መኝታ ቤትና የዕቃ ክፍል አለው። ከዚህም በተረፈ እንግዲህ በሚጠቀሙበት እያንዳንዳቸው በግል የተዘጋጀባቸው መጸዳጃ ቤቶች፣ ውሃ፣ ሽንት ቤቶች አላቸው እና ስለዚህ ለ8 ቤተሰብ የሚበቃ ቤት ተደርጎ ነው የተሰራው። ከዛም ውጪ ደግሞ ግቢውንም በመታየት ሁኔታ እንደዚህ አስውበን እንግዲህ ለታለመለት አላማ እንዲበቃ እኛም የበኩላችን ድርሻ ተወጥተናል ብለን እናስባለን። የተጀመሩ በጎ ተግባራትን አጠናክሮ ማስቀጠል በርከት ያሉ አቅመ ደካማ ወገኖችን የመከራ ህይወት ማስታገስ ይቻላል። አረጋውያንን መውደድና መደገፍ የህሊና እርካታ ያስገኛልና በዛሬው ዕለት የቤት ርክክብ የተደረገላቸው 8 የሚሆኑ አረጋውያንና አቅመ ደካሞች ናቸው። ከነዚህ ውስጥ 7ቱ የጡረታ ባለመብቶች ናቸው። ስለዚህ በዋነኛነት ያው የተቋማችን ስራ ጡረተኞችን መደገፍ ስለሆነ ኃላፊነታችንን ጎን ለጎን ከመወጣት ጋር ነው የምናያይዘው። ምናልባት በዚህ አጋጣሚ ለማንሳት የምፈልገው ብዙ ጊዜ ጡረተኞች ገቢ ስላላቸው የጡረታ አበል ስላላቸው ከሌሎች ማህበራዊ አገልግሎት የመገለል ሁኔታ አለ። ለምሳሌ የጤና መድን አገልግሎት እያገኙ አይደለም። በሴፍቲኔትም በሌሎችም ነገሮች ተጠቃሚ አይደሉም። ግን አብዛኞቹ ጡረተኞቻችን ካየን ከድህነት ወለል በታች የሚኖሩ ናቸው። እነሱን ከድህነት ወለል በላይ ለማውጣት ተቋሙ በጣም የተለያዩ ስራዎችን እየሰራ ቢሆንም እዚህ ላይ ሁላችንም የበኩላችንን ድርሻ ማበርከት አለብን ብዬ አምናለሁ። ዛሬ ያስረከምነው አንድ ምዕራፍ ነው። ዋናው ትልቁ ነገር ከዚህ በኋላ ይሄንን ደግሞ ማስቀጠል ያስፈልጋል፣ ሰስቴን ማድረግ ያስፈልጋል። ይሄን ቤት አስረክበን ከገቡ በኋላ በቀጣይነት ቢያንስ የዕለት ጉርሳቸውን፣ የአመት ልብሳቸውን፣ የጤና አገልግሎትን የመሳሰሉትን ነገሮች ተጠቃሚ ማድረግ ያስፈልጋል። ስለዚህ ከዚህ አንፃር ሁላችንም መንግስታዊ የሆኑ ተቋማትም መንግስታዊ ያልሆኑ ድርጅቶች በዚህ በይርጋለም ከተማ ያላችሁ በዚህ አጋጣሚ እነዚህን አቅመ ደካሞች እንድትደግፉ የተጀመረውን ነገር ዘላቂ እንዲሆን ጥረት እንድታደርጉ ጥሬን ለማስተላለፍ እወዳለሁ። በጎነት ማድረግ የሰው ልጅ አንዱ ድርሻው ነው። ደግሞ በውስጡ የተፈጠረ ነገር ነው። መልካምነትም መጥፎ ነገርም ያለው በሰው ልብ ነው። መልካሙን መፈጸም ደግሞ እንዲህ አይነት ደስታን ይሰጣል። በዚህ አመት እንደ ሀገር የተጀመረው አለ። በክልላችን ደግሞ ያው እንደሚታወቀው በክልሉ ደረጃ ወደ 152 ተቋማት አሉ። እነዚህ በሙሉ እያንዳንዳቸው ሁለት ቤት እንዲሰሩ ነው የሚደረገው። ከዚህ በተጨማሪ እንደምታውቁት ሐዋሳ ከተማን ጨምሮ ወደ 42 ወረዳዎች አሉ ክፍለ ከተማዎችን ጨምሮ። እነዚህ ሙሉ የሚሰሩ ከሆነ ትልቅ ስራ እንሰራለን ብለን ነው የምናስበው። እንቅስቃሴውን በጣም በትልቅ ሁኔታና ደረጃ ላይ ነው የሚገኘው። ይሄንን የሚያስተባብረው የሴቶች ማህበራዊ ጉዳይ ቢሮ በጣም በትልቅ ትኩረት የክርምት በጎ ፈቃድ ቤት ማደስ መስራት መጠገን ብቻ ሳይሆን ቱቶሪያል ክላስ መስጠት ለተማሪዎች ወጣቶች እንዲሳተፉ የማድረግ ስራ ይሄን ደግሞ በየአመቱ በቢሊዮን የሚቆጠር ሀብት እያተረፍን ነው። ያንን እያስገኘን ነው። ያ ተጠናክሮ ይቀጥላል። ይህ በራሱ ስራው እንዲሰራ ሲታሰብ ይሄ ማህበራዊ ግዴታን ከመወጣት አንፃር የተያዘ ፕሮግራም ስለሆነ እኛም ድርጅታችንም እንደዚህ አይነት ስራዎች ላይ ከዚህ በፊት እንደምንሰራቸው ሁሉ ለየት ባለ ሁኔታ ትኩረት ሰጥተን የሰራ ነው። ምናልባትም ይሄንን ፕሮጀክት ሲጀመር በአንድ ወር ውስጥ የስራ ባህላችን በራሱ እኛም እንደ ድርጅታችን የሚሆን እንደ አካባቢው ያልተለመደ የግንባታ ሂደት ነው። ያ ማለት ምንድነው? ብዙ ጊዜ የተለመዱ ፕሮጀክቶች ተጀምረው ለማለቅ የሚወስድባቸው ጊዜ መጓተት፣ ተጨማሪ ጊዜ፣ በጀት እና የተለያዩ ነገሮችን ይዞ ይመጣል። ይህን ታሳቢ በማድረግ እንግዲህ አሰሪው መስሪያ ቤት በባለቤትነት የፌዴራል መንግስት የማህበራዊ ዋስትና አስተዳደር ይህን ኃላፊነት በአንድ ወር ውስጥ ሰርተን እንድናስረክብ በጠየቀን መሰረት
እንግዲህ ትልቅ ዋጋ በመክፈል ይህንን ስራ ሰርተን ለማጠናቀቅ ችለናል። በእርግጥ ይሄ ሲባል መሰናክሎች የሉም ለማለት አይደለም። ልክ ከአንድ ወራ የመጀመሪያ አንድ ቀን ላይ እንደምታዩት የቴሪቶሪ ኢሹ የቦርደር ችግሮች ነበሩት። ከዛም ውጪ ደግሞ ቦታው ላይ የተቀመጡ ዛፎች ነበሩ። ከዛም ውጪ ደግሞ እንደምታዩት የመሬቱ አቀማመጥ ቶፖግራፊው በፍጹም ለግንባታ የማይመች ነበረ እና እነዚህ የምታዩቸው ነገሮች እነዚህ የተገነቡ ግንባታዎች ምናልባትም ህንጻውን ገንብቶ ከመጨረስ ባልተናነሰ ጊዜ ወስደውብናል። ያ ማለት ምንድነው? የቦታውን አቀማመጥ ስሎፑን ፍለጋ የተሰሩ እነዚህ ትላልቅ ሪቴኒንግ ዎሎች አሉ። አሁን ከታች የምታያቸውና እንደምታየው መሬቱ አቀማመጥን ያንን ሌቨል ለማምጣት ብዙ ጊዜ ወስዶብናል። ከኖርማል ከሚታየው ከህንጻው ግንባታ ውጪ ማለት ነው። ከዛም ውጪ እንግዲህ አንዳንድ የኢንፍራስትራክቸር የመብራት ውሃ ጋር በተያያዙ ነገሮች ፈተና ቢሆኑብንም እንግዲህ የአካባቢው ህብረተሰብ ከሚሰራው ከህንጻው አገልግሎት አንጻር በቅርበት የአካባቢ መስተዳድሮች በቅርበት በመከታተል ይህን ህንጻ እንግዲህ ባልተለመደ መልኩ ምናልባትም ከወር ባነሰ በ29 ቀን እንግዲህ ሰርተን ለማስረከብ በቅተናል እና አሁን እንደምታዩት ትናንሽ የእርማት ስራዎች ከድርቀት ጋር የተያዙ ነገሮችን እንዲህ አይነት ነገሮችን ትንሽ የእርማት ነገሮችን ያንን ከመስራት ባለፈ ህንጻው እንግዲህ በዚህ በተሰጠው ጊዜ በታሰበው ጊዜ ይህንንም የፕሮጀክት ተጀምሮ የሚያልቅበትን ጊዜ በሰበረ ሁኔታ ባልተለመደ ሁኔታ ሰርተን እንግዲህ ዛሬ ለዚህ አገልግሎት ሲበቃ እንደ ድርጅትም በጣም ደስተኞች ነን። እኛም ራሳችን የሚያየንበት ነው ብለን እናስባለን። ለአረጋውያንና ለአቅመ ደካማ ወገኖች የምንሰጠው እንክብካቤና ድጋፍ የአንድ ወቅት ብቻ ሳይሆን ቀጣይ እንዲሆን የጋራ ትብብር ማድረግን ይጠይቃል። እዚህ ቀርቶ ይርጋለም ከተማ ሆኖ ታይቶም የማይታወቅ ነገር ሆኗል። በጣም ነው ደስ ያለኝ። እነሱ ያደረጉት ሁሉም ብናደርግ አንድ ደሃ ሁላችንም ብንረዳ ለወደፊት ብዙ ነገር እናደርጋለን በሚል አለኝና በጣም ነው ደስ ያለኝ። ይሄንን ቀጥዬ እኔ እንደ አቅሜ ሌሎችንም እንደ አቅሙ እንድሰራ እኔም በዚሁ ጉዳይ ላይ በጣም ነው የሚያስተባብረውና እኔ ነፃ እንዳወጣችሁ ነፃ አውጡ። አዎ በግማት ውስጥ በስንት ነገር አወጣችሁ። እንጀራችሁ ከፍ ጠረጴዛ ወንበር 4 አግኝቻለሁ። አልጋ፣ ብርድ ልብስ፣ ፍራሽ፣ ጋቢ ሁሉ ነገር ከናምሶለው አግኝቻለሁ። የሚበላው ዘይት ግን እህሉ ምን እንደሆነ ስሙ አልጠራው። እህሉ ሁሉም ተሰጥቶኛል። በጣም ያመሰግናለሁ። ሲመለመሉም ደግሞ ምንም እንትን የሌለበት በነፃ ነው የተመለመለው። መውሰድ ያለባቸው ሰዎች ናቸው የወሰዱት። መውሰድ ያለባቸው ትክክለኛ ምልመላ ነው የተደረገው። እኛም ጠቁመናቸዋል። እነሱ ግን ጠቁማን ይዞ በየቤቱ ገብተዋል። ትክክል ነው ብለው ነው ትክክል መውሰድ የሚገባቸው ሰዎች ነው የወሰዱት። አካል ጉዳተኞችም ሽማግሌዎችም አረጋውያንን መውሰድ ያለባቸው ሰዎች ናቸው ያገኙት። መረዳዳት ቢኖር ሁሉም ቢተባበር ሰው ለሰው ቢፋቀር ሁሉም ቢተባበር የት ይደረስ ነበር ቢጥር የት ይደረስ ነበር። ይህንን ቦታ ለሌላ ጉዳይ የነበረውን አሰናርታችኋል። የከተማ አስተዳደሩ ማብራት፣ ውሃ፣ ሌሎች ፋሲሊቲዎችን አሟልቷል። እኛ ደግሞ ፀሐይ እንዳያገኛቸው ዛሬ ችግኝ ተክለናል። ችግኝ ብቻ ሳይሆን የተከልነው ፍቅር ተክለናል። ይህ ችግኝ ሲያድግ ለብዙዎች መጠለያ ይሆናል፣ ለብዙዎች ሰላምን ያወርዳል። እንድትንከባከቡ አደራ እንላለን። ይህ ቤት የተገነባው ከ10 ሚሊዮን ብር በላይ ነው። የውስጥ ቁሳቁሱን ጨምሮ በውስጡ ክችን አለው። ባጭሩ በትንሹ አውሮፓ ያለ የሚመስል ስሜት እንዲሰማቸው ነው የተሰራ ነው። በከተማ አስተዳደሩ ይመራል። ይህ ሲመራ የማብራት የውሃ በቀጣይነት ደግሞ ለሌላ አካላትም ተወራራሽ በሚሆን አግባብ የሚመራ መሆኑን የከተማ አስተዳደሩ ማስታወሻ ይዞ ይህ ጉዳይ ፈጥኖ እንዲያልቅ ወንድማችን ኢንጂነር ብርሃኑ እጅግ እናከብራለን፣ እንወዳለን። ይህንን ቤት የጨረሰው በ30 ቀን ውስጥ ነው። እንደነዚህ ያሉ ኮንትራክተሮችን የልብና የእጅ ንጽህና ያላቸውን ቅኖችን እግዚአብሔር በኢትዮጵያ ምድር ያብዛልን። ያው የማይቻሉ ነገሮች የሉም ማለት እንድንል አስደፍሮናል።
ምክንያቱም ቅድም እንደገለጽኩልህ ለኛም ይሄ የዚህ አይነት ስራዎችን ወደ ባህል ወደ ልምድ አድርገን ለኛም ሞዴሊንግ ነው ብለን እናስባለን። ከዚህ በፊት በርግጥ ሌሎች ቦታዎችም ላይ በሶስት ወር ውስጥ ፕሮጀክቶች ጨርሰን ለአገልግሎት እንዲበቃ ስናደርግ ያም በራሱ ከዛም የወሰድነው ልምዶች አሉ። አሁን ላይ ደግሞ ይሄንን ፕሮጀክት በአንድ ወር ውስጥ ሰርተን ስናስረክብ የተጠቀምናቸው የቴክኖሎጂ ትራንስፈሮች አሉ። ይህ ነገር ቶሎ አልቆ ምናልባት የድርቀት ጊዜዎችን አንዳንድ ነገሮችን ቅድመ ዝግጅት በማድረግ ሌሎችም ቴክኖሎጂን በመጠቀም መስራት እንደምንችል በእርግጥም ያረጋግጥንበት ስለሆነ በቀጣዩም ይህን ነገር አጠናክረን አስፋፍተን እንቀጥላለን ብዬ አስባለሁ። መረዳዳት ቢኖር ሁሉም ቢተባበር ሰው ለሰው ቢፋቀር ሁሉም ቢተባበር የት ይደረስ ነበር ቢጥር የት ይደረስ ነበር። የዛሬው እድል ነው ለኛ በይርጋለም ከተማ ከ10 ሚሊዮን ብር በላይ ሙሉ ፓኬጅ ያለው የቤት ቁሳቁስ ያለው የምታዩት ምርጥ ቤት ነው የተገነባው። የተገነባው በኢፌድሪ የሰራተኛና ማህበራዊ ጉዳይ አስተዳደር ነው። ትልቅ ሞራል ትልቅ ክብር ይገባቸዋል። ይህ ተቋም ያው ጡረተኞችን ሀብት የሚያስተዳድር ነው። እንደ ክልል ደግሞ መልካም አፈጻጸም በማስመዝገባችን ይህ እንደ ችሮታ የተሰጠ ነው። ችሮታውን ደግሞ አምተን በይርጋለም ከተማ ቅድም ያያያቸዋቸው አካል ጉዳተኞች አረጋውያን በጣም ትልቅ ችግር ውስጥ ያሉ ወገኖች ተጠቃሚ እንዲሆኑ አድርገናል። ስለዚህ በክልሉ መንግስትና በቢሮዬ ስም እንዲሁም በራሴ ስም ይህንን ተቋም ከልብ አመሰግናለሁ። ዛሬ የገቡ ሰዎች ደስታቸው እጥፍ ነው ድርብ ነው። እኛም ደስታችን ትልቅ ነው። በመልካም መንፈሱ ክፋት ምቀኝነት የትም በደረሱ መጠፋፋት ቢቀር በተንኮል በሐሜት ሁሉም ቢደጋገፍ